አሁንም እነግራችሁን ሳትሰሙ በፍጹም ቄብ እንዳትገዙ። በፍጹም በቃ ማድረግ የሌለባችሁ ነገር ይሄንን ሳትሰሙ ገንዘባችሁን እንዳታወጡ። እዛው አካውንት ውስጥ ይቀመጥ። ይሄንን መረጃ ከሰማችሁ በኋላ ተወስኑበታላችሁ። ከ2 ወር እስከ 4 ወር ያሉ ቄብ ዶሮዎችን ገዝታችሁ ወደ ስራው የምትገቡ ካላችሁ፣ በተለይ ደግሞ ከ2 ወር እስከ 3 ወር ያሉ ቄብ ዶሮዎችን ገዝታችሁ የምትሰሩ ካላችሁ መጀመሪያ መረዳትና ማወቅ ያሉባችሁ በጣም አስፈላጊ የሚባሉ ስራችሁን ሊያቃና የሚችሉ አይነት መረጃዎችን ልስጣችሁና እሱን ካያችሁ በኋላ ወደ ስራው መግባት ይቻላል ማለት ነው። ከየትኛውም ቦታ ከፈለጋችሁበት ቦታ ላይ ገዝታችሁ መግባት ይችላላችሁ። ነገር ግን የሚያስማማን ነገር መኖር አለበት። ስራው ላይም ገብታችሁ ይሄንን አልሰማውም ይሄንን አላወቅኩም ነበር ከምትሉ አሁን መጠንቀቁ ይሻላል ብዬ ይሄንን መረጃ አቅርቤላችኋለሁኝ። ዛሬ ቄብ ዶሮዎች ላይ ትኩረት አድርገን ነው የምንመለከተው። ቄብ ዶሮዎች ስላችሁ ግን ቄብ ዶሮዎችም አሉ፣ እንቁላል ያልጀመሩ ማለት ነው አይደል? ቄብ ማለት ቄብ ያልጀመሩም አሉ። እንዲሁም ደግሞ ጀምረው የተወሰነ እስከ 45% 50% ድረስ ያሉ ቻሌንጆችን ነው የምነግራችሁ። ዶሮቹ የ2 ወር ብትገዙ 3 ወር ትጠብቋቸዋላችሁ። የ3 ወር ብትገዙ 2 ወር ያክል ትጠብቃላችሁ ዶሮቹን እንቁላል እስኪጥሉላችሁ ማለት ነው። ስለዚህ በዚች የ2 ወርና የ3 ወር እንደ ግዢያችሁ ነው የሚሆነው። የ2 ወር እንኳን ገዛችሁ ብንል 3 ወር ያክል እንክብካቤ አድርጋችሁ በተጨማሪ ደግሞ ዶሮቹ መጣል ከጀመሩባቸው ጊዜያት ጀምሮ ደግሞ 45% ያክል ሄንዴ ፕሮዳክሽን ወይም ደግሞ የዕለታዊ የእንቁላል ምርት እስኪደርሱ ድረስ ከእናንተ የሚጠበቁ ብዙ ነገሮች አሉ። እንደው ማስታወሻ ቢያዝልኝ በጣም ደስ ይለኛል። ማስታወሻችሁን ይዛችሁ ብታዳምጡ በጣም የተሻለ ነው። ኮመንት ላይ ደግሞ ሐሳብ አስተያየቶቻችሁን በጥያቄ ስለ ዶሮ እርባታ ከዚህ ቪዲዮ አንጻር የተረዳችሁትን የተሰማችሁን ነገር ደግሞ ኮመንት ላይ ትጽፉልኛላችሁ። 106ኛ ዙር ስልጠናን በጉጉት ስትጠብቁ እየነበራችሁ ካላችሁ በዶሮች ማውጣት ምክንያት አንዷን ሳምንት ዘለን ነበረ። አሁን ደግሞ 106ኛ ዙር ስልጠና እንጀምራለን ማለት ነው። ስለዚህ በተግባር ዶሮ እርባታን በዘመናዊ መልኩ በተጠና መልኩ ፕራክቲካል በሆነ መንገድ መሬት ላይ በወረደ አይነት መንገድ ደግሞ ስልጠናውን እንወስዳለን ማለት ነው። ባለፈው ሳምንት እንዳያችሁት በዛ ካል አካባቢ በጣም ሩቅ ከበደሌ አካባቢ ላይ ከየት ነው ሌላ ደግሞ በጣም ሩቅ ብዬ ያሰብኳቸው ቦታዎች በጣም ከዚህ ከአዋሽ አካባቢ አፋር አካባቢ በጣም ሩቅ ከሚባሉ አይነት አካባቢ ከአዲስ አበባ ምናምን የተለመደ ነው። በጣም ይሄ ኮመን ነው፣ ሁልጊዜ ያለ ነው እና ሩቅ ከሚባሉ ቦታዎች ከመቱ አካባቢ የመጡ አሉ። እነዚህ አይነት በጣም ሩቅ ከሚባሉ አካባቢዎች በቃ መስዋዕት ከፍለው ይሄን ስልጠና እንዴት ነው ብለው ቼክ ለማድረግ የሚመጡ ሰዎች አሉና ተደስተው ተደምመው በቃ የሄዱበት ነው። እሱን እናንተ መታችሁ ቼክ ታደርጋላችሁ። ብቻ ግን 106ኛ ዙር ስልጠና ለ3 ቀን ለግማሽ ቀን የሚሰጥ ነው። ሰኞ፣ ማክሰኞ፣ ሮብ ይሰጣል። ለግማሽ ቀን የሚሰጥ ስልጠና ነው። መታችሁ ተካፈሉ። በተግባር ነው ያወራናትን ነገር ራሳችን እዛው ቁጭ እያደረግን ትማሩበታላችሁ። አሁን እርባታ ላይ ሰዎች ከስራው የሚወጡባቸው ምክንያቶች እንዲሁም ደግሞ ለዶሮ እርባታ አስፈላጊ ናቸው፣ ይሄንን ካደረጋችሁ ትከስራላችሁ፣ ይሄንን ካደረጋችሁ ታተርፋላችሁ ብለን በወሬ ሳይሆን በተግባር የምናሳይበት መኖ ስልጠና። መኖ እንደዚህ እየጨመረ የራሳችሁን አለማምረት ሞኝነት ነውና መታችሁ ደግሞ መኖ እንድታመርቱ በተግባር ደግሞ ስልጠናውን እየሰጠን እንገኛለን። መታችሁ ሰልጥኑ። ዱከም ነው አድራሻችን። በ0954621324 ላይ እየደወላችሁ መረጃዎችን ማግኘት ትችላላችሁ። የኛ ምርትና አገልግሎት ለመጠቀምም በዚሁ ስልክ ዱከም መናኸሪያ አጠገብ ብሉ ናይል ህንፃ 2ኛ ፎቅ ላይ እንገኛለን። ጎብኙን። ብዙ ጊዜ በዶሮ እርባታ ላይ 1 ሚሊዮን 2 ሚሊዮን ብር 3 ሚሊዮን 4 ሚሊዮንም በአካውንታችሁ ውስጥ ካለ ስራውን መስራት እንደምትችሉ ታስባላችሁ፣ ብዙዎቻችሁ ማለት ነው። በቃ ለስራው ለመስራት አንድ የሆነ ትልቁ ግብአት መስሎ የሚታየን ገንዘብ ነው። እውነት ነው፣ ገንዘብ ነው። ነገር ግን ከገንዘብ ባልተናነሰ መልኩ ደግሞ ልፋት የሚጠይቅ ወይም ደግሞ ብዙ መስዋዕትነት የሚያስከፍል ጊዜን የሚፈልግ አይነት ነገር ልምድ የሚባለው ነገር ነው። ስለዚህ ገንዘባችንን ዝም ብለን ኢንቨስት ከማድረጋችን በፊት መጠንቀቅ ያሉብን ነገሮች አሉ። ዶሮዎችን ከየትኛውም አይነት አካባቢ ላይ መግዛት ትችላላችሁ። በጣም ዶሮዎች ሞልተዋል። በየትኛውም እድሜ በየትኛውም ዝርያ በደንብ ሞልተዋል። ነገር ግን እነዚህን ዶሮዎች ደግሞ የሚያመሳስላቸው ነገር ምንድን ነው? እንቁላል ላይ ገብተው አርቢው ማስቸገራቸው ነው። አርቢው መቸገሩ ነው። አገኘዋለሁ ብሎ ካልኩሌት የተሰራው ሂሳብ አለ። በወር ይሄን ያክል የተጣራ ገንዘብ አገኛለሁ ብሎ ነው ሂሳብ የሚሰራው። ያ ነገር ግን ሳይሆን የሚቀርባቸው ብዙ ያልሆነባቸው ብዙ ፈርሞች አሉ። አሁንም ማለት ነው። ነገም ይኖራሉ በእርግጥ እነዚህ። ነገር ግን ደግሞ ይሄንን ቻናል እየተከታተላችሁ ያላችሁ ካላችሁ ከዚህ አይነት ነገር ለመማር እኛ እንግዲህ በሳምንት 2ቴም 3ቴም እርባታዎችን እንጎበኛለን፣ ከኪሳራ እናወጣለን። የሚያመሳስላችሁ የሆነ ችግር አለ። እንቁላል የሚባል ነገር ያመሳስላችኋል። እንቁላል ምርት መቀነስ፣ ዶሮዎቻችን እንቁላል ለመጣል መቸገራቸው። ይሄንን ስናይ ግን በተጓዳኝ ደግሞ ዶሮዎቹ ላይ የሚታዩ የተለያዩ ምልክቶች አሉ። ዛሬ የምንመለከተው እነዚህን ችግሮች ለማስቀረት ነው ይሆናል ማለት ነው።
ስለዚህ ዶሮ እርባታን በተመለከተ እንዳልኳችሁ ዶሮዎችን ገንዘብ እስካላችሁ ድረስ ትገዛላችሁ። ነገር ግን የሚገቡት ራሳችሁ ቤት ነው። እናንተ ጋር ከገቡ በኋላ ከግምት ውስጥ መግባት ያለበት ጉዳይ ምንድን ነው? ዶሮዎቻችን አመጋገባቸው እንዴት ነው የሚለው ማወቅ አስፈላጊ ነው። በሀገራችን በጣም የተለመደው ነገር ምንድን ነው? አንድ ድርጅት ምናልባት ለራሱ ፕሮሞሽን ሲል ወይም ደግሞ ለራሱ ገበያ ለማምጣት ሲል አርቢውን ሊደግፉ ይችላሉ ብሎ የሚያስባቸውን የተለያዩ በራሪ ወረቀቶች ወይም ደግሞ ለአርቢው ሊሰጡ የሚችሉ የፊዲንግ ስኬጁል ወይም ደግሞ የዚህ የአመጋገብ መጠንን የያዙ የተለያዩ ማኑዋሎችን ሊያወጣ ይችላል። ስለዚህ አገራችን ላይ እነዚህ ነገሮች መስጠት አርቢውን በተመሳሳይ አይነት መንገድ መኖ እንዲጠቀሙ ያደርጋቸዋል። ነገር ግን ደግሞ አርቢዎቹ ያሉበት የተለያየ አይነት አካባቢ ነው። ግማሹ ጣፎ አካባቢ ነው ያለው፣ ግማሹ እዚህ ሞጆ አካባቢ ነው ያለው፣ ግማሹ ዱከም አለ፣ ግማሹ ደግሞ ክፍለ ሀገር ሄዶ እየሰራ ነው። እነዚህ ሁሉ አካባቢዎች ግን ተመሳሳይ አይደለም። በተወሰነ መልኩ ብንመለከት እነዚህ ነገሮች ያለያያቸዋል። የመጀመሪያ የዶሮዎቹ የሰውነት ክብደት ይለያያል እነዚህ አርቢዎች ጋር ያለው። ሁለተኛ አካባቢ ተጽዕኖ ይኖረዋል፣ የመቀዝቀዝ የመሞቅ ነገር ይኖረዋል። ሶስተኛ ዶሮዎቹ እንቅስቃሴ አንዳንዱ በካሬ 9 ሰጥቷቸዋል፣ አንዳንዱ በካሬ 11 ሰጥቷቸዋል፣ አንዳንዱ በካሬ 8 ሰጥቷቸዋል፣ አንዳንዱ ደግሞ በኬጂ እየያዘ ነው ያለው። ስለዚህ አመጋገባቸው እንዴት ሊመሳሰል ይችላል? መመሳሰል የለበትም በምንም አይነት ታሪክ ማለት። ስለዚህ አመጋገባችን ላይ ግማሾቹ ዶሮዎች ደግሞ መንቁር ሲቆረጡ ደንግጠው ሊሆን ይችላል። ግማሾቹ ውጥረት ውስጥ ገብተው አርቢው ሲያተራምሳቸው የዋላ አይነት ዶሮዎች ይሆናሉ። በቃ ስትረስ ላይ ከባድ የሆነ ጫና የበሽታም ሊሆን ይችላል፣ አመጋገብ ስህተትም ሊሆን ይችላል፣ ራሱ መኖ ስትረስ ላይ ጥሏቸው ሊሆን ይችላል፣ የረሃብ ስሜት ተሰምቷቸው ሊሆን ይችላል። ይህ ሁሉ ዶሮዎቻችን ላይ የሚደርሱ አይነት የስትረስ አይነቶች ናቸው። አሉ ደግሞ የፊዚካል ስትረስ የምንላቸው ደግሞ አሉ። የስትረስ ብዙ አይነት የስትረስ አይነቶች አሉ። ከዛ ውስጥ የተወሰነ ገጥሟቸው ሊሆን ይችላል። እድሜያቸው ሁሉም አርቢ እኩል ተስማምቶ አይደለም ዶሮዎችን የገዛው። ሁሉም በመጀመር ባሰበበት ሰዓት የተገዙ ናቸው። ከዚህ በተጨማሪ ዝርያቸውና እንዲሁም ደግሞ እላያቸው ላይ እንኳን ያለው ላባ እኩል አይደለም። ግማሹ ተመልጧል፣ ግማሹ ረግፏል፣ ግማሹ ረግፎ እየበቀለ ነው፣ ግማሹ ረግፎ ቀርቷል፣ መላጣ ሆነዋል፣ ግማሹ እየጀማመራቸው ነው። ታዲያ እነዚህ ሁሉ አርቢዎች ተመሳሳይ የሆነ መኖ መጠቀም አለባቸው ትላላችሁ? ስለዚህ አንድ መስተካከል አለበት ብዬ የማስበው እዚህ ስራ ላይ አርቢዎች ለአካባቢያቸው የሚመጥን አይነት በተለይ ደግሞ ከሙቀት ሁኔታ ጋር ተያይዞ እኛ አካባቢ ላይ 21 ነው ወይ 23 ነው ወይ ወደ 19 ዝቅ ይላል ወይ ወደ 40 ቤት ከፍ ይላል ወይ የሚለውን ከአካባቢያቸው በስልካቸው ላይ ማየት ይችላሉ። የዛሬን የነገን የከነገ ወዲያን እያዩ በቃ አቨሬጅ እንደዚህ ሊሆን ይችላል። ቀዝቃዛማ ሲሆን አካባቢውን ህብረተሰብ መጠየቅ ነው። ደጋ ነው ወይና ደጋ ነው፣ እነዚህ ነገሮች መለየት አስፈላጊ ነው። ስለዚህ ዶሮዎቼ የሚገቡት መኖ በዚህ አይነት መጠን ብሰጣቸው ብላችሁ ሂሳብ ማውጣት ትጀምራላችሁ ማለት ነው እንጂ ለጣፎ አካባቢና ለሰበታ አካባቢ ወይም ደግሞ ለአዲስ አበባ አካባቢና ለደብረ ዘይት ቢሾፍቱ አካባቢ ላይ ተብሎ የወጣ የለም። ስለዚህ ያንን ነገር ማስተካከል ይኖርብናል። መኖ ስጡ በተባልንበት መንገድ መስጠት የለብንም ነው ዋናው ዓላማ የመጀመሪያው። ሁለተኛው ነገር አመጋገባችን ላይ ቄብ ዶሮዎችን ካስገባን በኋላ ዶሮዎቻችን እንቁላል ሊጥሉ 4 ቀን ሲቀራቸው እንዲሁም ደግሞ እኛ ደግሞ በራሳችን ዶሮዎቻችን ምልክት ማየት ከጀመርንበት በኋላ ለሁለት ሳምንት ያክል ዶሮዎቻችንን የተለየ የካልሽየም ግብአት ያለበትን የተለየ ማለት የቄብ ዶሮዎችን ወይም ደግሞ ፑሌት ፊድ ሲሰጡ ነበረ ቄብ በነበሩበት ሰዓት። አሁን ደግሞ ምልክት ማሳየት ጀምረዋል። ዶሮዎቹ ተጨማሪ የሆነ ካልሽየም በሰውነታቸው ውስጥ ስቶር ማድረግ ይጠበቅባቸዋል ማለት እየመነዘሩ ይጠቀሙታል ማለት ነው። በኋላ ላይ ከፍተኛ ፒክ ፕሮዳክሽን ላይ ሲደርሱ ጊዜ የለም። ከዛ ከሰውነታቸው ውስጥ ነው ለኤክሼል ማምረቻ እየመነዘሩ የሚጠቀሙት ማለት ነው። ግን ዶሮቻችን ብዙ ጊዜ እየሆነ ያለው ብዙ ፋርም ላይ ታችሁ ከሆነ ዶሮች ይወድቃሉ፣ መነሳቱላ አይችሉም። በከፍተኛ የሆነ የካልሽየምና የፎስፈረስ እጥረት ያጋጥማቸዋል። ከፍተኛ የሆነ እንቁላል ምርት ላይ ያሉ ዶሮች ብዙ ጊዜ ተዝለፍልፎ መውደቅ፣ ሞቶ መገኘት ነገር ያጋጥማቸዋል። ይሄ ዲፊሸንሲ ነው፣ እጥረት ነው፣ የግብአት እጥረት ነው፣ በሽታ አይደለም። ስለዚህ ከዚህ ጋር ተያይዞ ዶሮቻችን ምርት ላይ ከገቡ በኋላ እነዚህ አይነት ችግሮች እንዳያጋጥሟችሁ ቀደም ብለን የካልሽየም ግብአት ያለባቸውን በትንሹ ከ2 እስከ 2.5% ጭማሪ ያለባቸውን የእንቁላል ማስጀመሪያ አይነት መኖችን መጠቀም ያስፈልጋል ማለት ነው። ከዚህ በተጨማሪ
ዶሮዎቻችን እንግዲህ በምሳሌ ብነግራችሁ የመጀመሪያዋ እንቁላል ከመምጣቷ በፊት ዶሮዎቻችን መመገብ ካለባቸው 20% ያክል ይቀንሳሉ። ለምሳሌ ዶሮዎቻችን የመጀመሪያው የምስራች የተጣለችው 5 ወር ከሆነ 120 ግራም እየተመገበች ከሆነ ዶሪቷ የ120 ግራምን 20% ትቀንሳለች ማለት ነው። ወደ 24 ግራም አካባቢ ላይ ትቀንሳለች ዶሪቷ ማለት ነው። ይሄ ዶሮዎቻችን ያቺን የመጀመሪያዋን እንቁላል ለመጣል ከፍተኛ ስትረስ ውስጥ ይገባሉ። ይሄ ለአንድ ቀን ብቻ የሚቆይ አይደለም። ስትረሱ፣ ጭንቀቱ፣ ውጥረቱ፣ ይሄ መቅበዝበዙ፣ እረፍት ማጣቱ፣ ሰላም ማጣቱ፣ እነዚህ ነገሮች ሁሉ ለተከታታይ 10 ቀን ሲሆንባቸው የነበረ ነው። ስለዚህ ይህንን ተረድተን እኛ ምን እናደርጋለን? ለስትረስ ሊረዷቸው ይችላሉ ብለን የምናያቸውን አይነት ተጨማሪ ቫይታሚን ሊሆን ይችላል፣ መኖ ሊሆን ይችላል፣ መኖ ማስተካከል ሊሆን ይችላል፣ አያያዛችንን ማስተካከል ሊሆን ይችላል። እነዚህ ነገሮች በደንብ መደረግ መቻል አለባቸው ማለት ነው። ስለዚህ ከዚህ ጋር ተያይዞ ዶሮቻችን 1000 እንኳን ዶሮ ብታስገቡ 24 ኪሎ ያክል ይቀንሳሉ መኖ። ይህን ያክል መጠን የመኖ መቀነስ ደግሞ የፕሮዳክሽን ሬታቸው ላይ የተለየ የሆነ ተጽዕኖ ሊያሳድርባችሁ ይችላል ማለት ነው። አሁን ባለው ሁኔታ እንግዲህ አርቢዎች እስከዚህ ደቂቃ ድረስ እየሰማችሁኝ ከሆነ አርቢዎች አሁን ባለው ሁኔታ ምናልባት ከአየር ዝውውር ጋር ተያይዞ አንድ ነገር ልጥቀስላችሁና አንድ ምሳሌ ሰጣችኋለሁ። አሁን ካሉ አርቢዎች ጋር ተያይዞ ለምሳሌ አንድ ዶሮ በ21 ዲግሪ ሴልሺየስ በሆነ ሙቀት የቤት ውስጥ ሙቀት ማለት ነው 1.6 ወይ 1600 ግራም እንኳን ብትመዝን 1.6 ኪሎ ያክል እንኳን ብትመዝን በቀን 305 ኪሎ ካሎሪ ተጠቅማ 55 ግራም ያክል እንቁላል ትጥላለች። በተጨማሪ ደግሞ 2 ግራም ያክል የሰውነት ክብደት ትጨምራለች በቀን። ይሄ በየቀኑ ነው የምነግራችሁ። ዶሮቻችን የሙቀት ሁኔታ ውስጥ ከገቡ ይሄንን የምነግራችሁ እንግዲህ ብዙ ዶሮ አርቢዎች ብዙ ቦታዎችን ዞር ያለውኝ ብዙ ቦታዎችን ገምግም ያለውኝ ብዙ ቦታዎችን አስተካክል ያለው ሁሉም ነገር ግን የሚያመሳስለው ሁሉም እርባታ ላይ የሚያመሳስለው ቤትን ዝግትግት አድርጎ መጋዘን አድርጎ መስራት ሰዎች በጣም የለመዱት ነገር ነው። በእርባታ ላይ ዶሮች በብርድ ይጠቃሉ ብለው ያስባሉ። ከዚህ በተጨማሪ ደግሞ ለዝርፊያ ያመቻል ብለው ያስባሉ፣ ለሌብነት። እነዚህ ነገሮች ዶሮ እርባታ ላይ የተለመዱ አይደሉም። ከዝርፊያው በላይ አመቱ ሙሉ የሚጎዳችሁ ትልቁ ነገር ምንድነው? የዶሮቻችን አመጋገብ መውረዱ ነው። የዶሮቻችን አመጋገብ መውረዱ እንቁላል ከነጨራሹ እንዳይመጣ ያደርጋል። ትንሿ ነገር ልንገራችሁ። የእንቁላልን የፈለገ ያክል ካልሲየም ብትሰጧቸው ሂት ስትረሱ ያልተገባ ሙቀት ቤት ውስጥ ካለ የዶሮቻችን የሚጥሉት ኤግሼል እንኳን የሳሳ ነው። እንደ ውሃ የሟሟ እንቁላል ይጥላሉ ማለት ነው። ትንሹን ችግር ነው የምነግራችሁ። ትልቁ እንቁላል አይኖርም ብለን እናስብ። እንቁላል ጣይ ዶሮ ያስገባ ነው እንቁላል ለመልቀም ነው። ነገር ግን እንቁላል የሚባል ነገር አይታሰብም። ዶሮቻችን ሂት ስትረስ ላይ ከተጠቁ መመገብ ካለባቸው ከ2.5 እስከ 2.8% ያክል ይቀንሳሉ። መመገብ ካለባቸው ማለት ነው። በየትኛውም እድሜ ክልል ውስጥ ይሆኑ የስጋም ቢሆን የእንቁላልም ቢሆን። ቀዝቃዛማ ቦታ ካለ ደግሞ በ1.5% ያክል በየዲግሪ ሴልሺየሱ እየጨመረ ይመጣል አመጋገባቸው ማለት ነው። ያ ኢኮኖሚካሊ ስናስበው በተወሰነ መልኩ ጉዳት አለው ለእንቁላል ጣይ ዶሮች በጣም ቀዝቃዛማ የሆነ ቦታ መስራት፣ በተቃራኒው ደግሞ በጣም ሞቃት ቦታም ላይ መስራት ዋጋ የሚያስከፍል ይሆናል ማለት ነው። ስለዚህ እነዚህ ጉዳዮች በደንብ ማሰብ ይኖርብናል። በተለይ ቄብ ዶሮዎችን ካስገባችሁ በኋላ ፖይንት ኦፍ ላይ ሲደርሱ ወይም ደግሞ ማቹሪቲ ኤጅ ላይ ሲጠጉ ማድረግ ካሉብን ነገሮች ውስጥ የካልሲየም ሰፕልመንት ነው። ዶሪቷ እንግዲህ የመጀመሪያውን እንቁላል ለመጣል በፊት ስትጠቀም ከነበረው የካልሲየም መጠን በ4 እጥፍ ያክል ያደገ ካልሲየምን ትፈልጋለች። 1.5% የካልሲየም መጠን ያለውን የፑሌት ፊድ እየተጠቀመች ከነበረ የ1.5ን 4 እጥፍ የሆነ ካልሲየም በተለይ የመጀመሪያው እንቁላል ለመጀመር የሚነቃቁበት እድሜ ላይ ያስፈልጋል። ከዛ በኋላ ደግሞ መልሶ ይወርዳል። ዶሮቹ አንድ የስቶር ካደረጉ በኋላ ደግሞ በጣም ተመጣጣኝ የሚባል አይነት የካልሲየም መጠን በጣም የተለመደው 4% ያክል ነው። ስለዚህ ዶሮዎቻችንን ካስገባን በኋላ እንቁላል ነው የምንጠብቀው ብዙዎቻችን። ያ ነገር ግን የሚሆነው በአግባቡ ስንሰራ ነው። ዶሮቹ መጣላቸው አይቀርም። በቆሎም እያበላችሁ ዶሮቹ ሊጥሉ ይችላሉ ቆይተውም ቢሆን። ነገር ግን ደግሞ እኛ እናገኘዋለን ብለን ያስቀመጥነውን ትርፍ ግቡን ሊመታ አይችልም ማለት ነው። እነዚህ ጉዳዮች ከግምት ውስጥ መግባት ያለባቸው ናቸው። በቀጣይ የምናየው ጉዳይ ለጀማሪ ዶሮ አርቢዎች ምን ያክል ቁጥር ይመከራል የሚለውን በስፋት እንመለከታለን። እስከዚያው ሰላም ቆዩ።